ከአርቲስት ሄኖክ ድንቁ ጋር የነበራት የፍቅር ቆይታ ማህበራዊ ሚዲያውን ያናወጡ በርካታ ውዝግቦችን አስተናግደዋል። የቀደመው የፍቅር አጋሯ ሄኖክ ድንቁ ከሌሎች ሴቶች ጋር ስሙ በአሉታዊ መልክ ይነሳ ስለነበር አብሮ የመኖር ጉዞ እጅግ ፈታኝ እንደነበር አልሸሸገችም። ጉዳዩን ስታስረዳም ሰዎችን በማመኔም አልፎ አልፎ ትላልቅ ፈተናዎች ገጥመውኛል፣ ጉዳቶችም ደርሶብኛል። አሁን ሆኜ ወደ ኋላ ሳስበው ራሴን ምን ነው ሰውን ባታምኝ ጥሩ ነበር እላታለሁ ብላለች። አርቲስቷ በህይወቷ ያጋጠማትን ሽንቁርና የደረሰባትን ጉዳት እንደ ጠባሳ ያየች ከመቆዘም ይልቅ ሙሉ ትኩረቷን በእናትነቷ በልጆቿና በሚያካክሳት ስራዋ ላይ አድርጋ በሙሉ ጥንካሬ ወደፊት እየተራመደች ትገኛለች። ይህ ከተሰበረው ትላንትናዋ ተነስታ በጠንካራ እናትነቷና በስኬታማ ስራዋ የብዙዎችን አክብሮት እያተረፈች ያለችው የአርቲስት ሜላት ነብዩ ያልተደመጠው የህይወት ውጣ ውረድ ነው። ተመልካቾች ዛሬ ስለ አርቲስት ሜላት ነብዩ የማትሰበረው ሜላት በሚል ያዘጋጀነው አጠር ያለ መሰናዶ ነው። ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ ከወዲሁ ጋበዝ። በሀገራችን የመዝናኛው ዓለም ውስጥ በፍቅር ህይወታቸው ከፍተኛ መነጋገሪያ ከሆኑ ታዋቂ ሰዎች መካከል የተዋናይት ሜላት ነብዩ ታሪክ በቀዳሚነት ይጠቀሳል። በተለይም ከአርቲስት ሄኖክ ድንቁ ጋር የነበራት የፍቅር ቆይታ ማህበራዊ ሚዲያን ያናወጡ በርካታ ውዝግቦችና ደስ የማይሉ ትዕይንቶች አስተናግዶ በከፍተኛ አለመግባባት መቋጨቱ አይዘነጋም። የተሰበረውን ልቧን ጠግና ህመሟን ዋጥ አድርጋ አዲስ ህይወት ለመጀመርና የትዳር ዓለም ውስጥ ለመግባት በሞከረችበት ወቅት እንኳ በርካታ ልብ የሚሰብሩና ያልተረጋገጡ ወሬዎች ከቧት ነበር። ነገር ግን ይህች የማትሰበረው ሜላት አሁንም አልተንበረከከችም። በህይወቷ ያጋጠማትን ሽንቁርና የደረሰባትን ጉዳት እንደ ጠባሳ ያየች ከመቆዘም ይልቅ ሙሉ ትኩረቷን በእናትነቷ በልጆቿና በሚያካክሳት ስራዋ ላይ አድርጋ በሙሉ ጥንካሬ ወደፊት እየተራመደች ትገኛለች። በአርቲስት አምለሰት ሙጬ በሚዘጋጀው ታዋቂ ፖድካስት ላይ ባሳለፈው ሳምንት እንግዳ ሆና የቀረበችው ሜላት ስለ ተወዛገበው የፍቅር ህይወቷ፣ ስላሳለፈችው ስቃይና ስለ ባዶ ቀሪው እምነቷ በልበ ሙሉነትና በግልጽነት ተናግራለች። ሜላት ፍቅር ይዞሽ ያውቃል ወይ ተብላ ስትጠይቅ በቅንነት እንዲህ ስትል መለሰች። አዎ ፍቅር ይዞኝ ያውቃል። በእኔ ዘንድ የሚይዘኝ ፍቅር ምግብ የሚከለክል ወይም ራስን የሚያስጠላ አይነት አይደለም። እኔ ስወድ በጣም ነው የምወደው። ራሴን ሙሉ በሙሉ እሰጣለሁ፣ በጣም አምናለሁ ብላለች። ስትቀጥልም ነገር ግን ከዛ ሁሉ በኋላ ነገሩ ሳይሆን ሲቀር እግዚአብሔር አልፈቀደም ብዬ መስመሬን ይዤ እሄዳለሁ ብላለች። ሜላት እንደምትናገረው ከሆነ የፍቅር ህይወቷ እንዲህ ጎልቶና ወጥቶ እንዲወራ ያደረገው የግንኙነቱ መኖር ብቻም አልነበረም። ከግንኙነቱ ጋር ተያይዘው የወጡት በርካታ ያልተጠበቁ ዜናዎችና ማህበራዊ ሚዲያዎች ላይ የተፈጠሩት ማዕበሎች ናቸው። የተፈጠረውን ነገር ተቆጣጥሮ ሃንድል አድርጎ መቆም በተለይ ሴት ለሴት ልጅ በጣም ከባድ ነበር የምትለው ሜላት የቀደመው አጋሯ ሄኖክ ድንቁ ከሌሎች ሴቶች ጋር ስሙ በአሉታዊ መልኩ ይነሳ ስለነበር አብሮ የመኖር ጉዞም እጅግ ፈታኝ እንደነበር አልሸሸገችም። በወቅቱ ማህበራዊ ሚዲያው በሁለት የተከፈለ እንደነበር የምታስታውሰው ሜላት በአንድ ወገን እንዴት እንደዚህ አይነት ሴቶችን የበደለው ጋር አብረሽ ትሆኛለሽ ብለው የሚወቅሷት እንደነበሩም ታስታውሳለች። በሌላ በኩል በእንደዚህ አይነት አስቸጋሪ ሁኔታ ውስጥ እንኳ ጥንካሬሽን አሳይቶናል በማለት ከጎኗ የቆሙ በርካታዎች ነበሩ። በመጨረሻ ግን እውነታው ሲገለጥ አብዛኛው ህዝብ የሷን ጉዳትና ቅንነት በመረዳት ወደ እሷ ድጋፍ ማደላደሉን ሜላት በደስታ ታስታውሳለች። ሰውን በማመኔ ዋጋ ከፈልኩ፣ ለዚህ ሁሉ
ያልተገባ የህይወት ዋጋና ለደረሰባት የስነ ልቦና ስቃይ ዋነኛ ምክንያቱ ምን እንደሆነም ስትናገር ሰውን የመታመን ተፈጥሮዬ ነው ትላለች። በተፈጥሮዬ ሰዎችን በጣም አምናለሁ። ሰዎችን በማመኔም አልፎ አልፎ ትላልቅ ፈተናዎች ገጥመውኛል፣ ጉዳቶችም ደርሶብኛል። አሁን ሆኜ ወደ ኋላ ሳስበው ራሴን ምን ነው ሰውን ባታምኚ ጥሩ ነበር እላታለሁ። መጽሐፉም ቢሆን እግዚአብሔርን አምነሽ ሰውን ውደጂ ነው የሚለው፣ ሰውን ውደጂው እንጂ አትመኘው ይላል ብላለች። በዚያ ዕድሜ ግን የነበረኝ አስተሳሰብ ይኸው ነበር በማለት በቁጭትና በብስለት የህይወት ትምህርቷን አካፍላለች። ህይወት ልትጥለን ትችላለች። ሰዎች ልባችንን ሊሰብሩትና እምነታችንም ሊያደሙት ይችላሉ። ነገር ግን የሚላት ነብዩ ታሪክ የሚያስተምረን ትልቁ ነገር ቢኖር መሰበር የመጨረሻው ምዕራፍ አለመሆኑን ነው። ዛሬ ላይ ሜላት ከተሰበረው ትላንትናዋ ተነስታ በጠንካራ እናትነቷና በስኬታማ ስራዋ የብዙዎችን አክብሮት እያተረፈች ትገኛለች። የራሷንም ብራንድ በመፍጠር ሜላት ፐርፊውም በሚል የቢዝነስ እንቅስቃሴ እየተሳተፈች ነው። ሜላት በማትሰበረው ሁኔታዋ እንዲህ ህይወቷ ይገለጣል። አነጋጋሪው የአርቲስት ሜላት ህይወት ይህንን ይመስላል። በውዝግብ የተቋጨው ፍቅር መጨረሻውም ይህ ነው። ስላደመጣችሁ ከልብ አመሰገንን። ቻናላችንን አሁንም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዝን በዚሁ ተሰናበትን። ሰላም ለኢትዮጵያ፣ ሰላም ለምድራችን። ጤና